ያንስተልን እንዴት አላችሁ? በድጋሚ መጥቻለሁ። ዛሬ ቱርክ እና አሜሪካን የተመለከቱ መረጃዎች። ቱርክ በጣም እጅግ አደገኛ የተባሉ የጦር መሳሪያ አይሲቢኤም ኢንተርኮንቲኔንታል ባሊስቲክ ሚሳይል ይፋ ማድረጓን ተከትሎ ዋሽንግተንና አንካራ በተወሰነ መጠን ፖለቲካሊ ሊጋጩ ይችላሉ የሚሉ መረጃዎችን እየተመለከትን ነው። ይሄ እንግዲህ ቱርክ በጣም በዓለም ላይ ግዙፍ ከሚባለው የጦር መሳሪያ አምራች ሀገራት መካከል የምትመደብ ሀገር ሆናለች። በጣም ውስብስብ ቴክኖሎጂን የመታጠቅ ረጀብ ጣይብ ኤርዶዋን ታላቋን ኦቶማን ተርኪሽ የድሮ የነበረችውን የመመለስ ከአንደኛው የዓለም ጦርነት በፊት የነበረችውን አዝማሚያ ያላቸው ይባላል። እንደውም ረጀብ ጣይብ ኤርዶዋን ከሙስጠፋ ከማል አታቱርክ ጋር ማለት ቱርክ 1922 ምናምን እንደዛ አካባቢ የተመሰረተችው አዲሷ ልክ ከዛ በፊት ወደ ነበረችው የማምጣት ፍላጎት አላቸው። ወይም ደግሞ ሙስጠፋ ከማል አታቱርክ ማለት የቱርክ አባት ወይም የቱርክ መስራች ናቸው። ኦፍኮርስ ጥያቄ ቢኖርባቸውም አንዳንዶቹ ከግሪክ ነው የተመዘዘው የሚሉ መረጃዎችም አሉ። ኦፍኮርስ አንድ ሪሰርቸር ኢትዮጵያ ውስጥ መጥቶ አግኝቼ የነበረ ቱርካዊ ነው፣ ፒኤችዲ ሆልደር ነው። እሱ ያጫወተ ጉዳይ ነበረ። ምንም እንኳን ቱርካውያን እንደ ታላቅ ሰው ቢወስዷቸውም ግን በተወሰነ መጠን ባህሉን ቀይሮታል የሚል ጥያቄ ያለን ብሎ ነበረ። ኦፍኮርስ እሱ የራሳቸው ጉዳይ ነው። ግን እንግዲህ ቱርክ ከዚህ ቀደም አንድ አይሲቢኤም በጣም ውስብስብ የሆነ አይሲቢኤም ኢንተርኮንቲኔንታል ባሊስቲክ ሚሳይል ይፋ አድርጋ ነበርና እንግዲህ አታቱርክ የተሰኘ አንድ በጣም ውስብስብ የሆነ ይሄን የምትመለከቱትን ተንብላለች። ኦፍኮርስ እንደምታውቁት እና ይሄኛው አታቱርክ ይባላል። ይሄ እንግዲህ ቅድም የነገርኳችሁ ታሪካዊ ጉዳዮችን ለማገናኘት ይመቸን ዘንድ ነው። ግን በድሮን ቴክኖሎጂ እንደ ቱርክ ያለ ሀገር የለም። ኦፍኮርስ እንደምታውቁት በድሮን ቴክኖሎጂ በጣም የተሳካላት እና ብዙ ስራዎችን በመስራት የምትታወቅ ሀገር ነች። ለበርካታ ሀገራትን በመስጠት የምትታወቅ ነች። ስለዚህ ቱርክ አዲስ ሚሳይል ማውጣቷ ይሄኛው ስሙም እንደውም ስያሜውም እጅግ አስቸጋሪ ነው። አሜሪካን መምታት የሚችል ኤብል ቱ ሄድ ዩኤስ ሜንላንድ የአሜሪካን ዋና ቤዝ ዋና መሬት ወይም ደግሞ የአሜሪካን ግዛት ጠልቆ መምታት የሚችል ነው የሚል ነው እና ይሄ ትንሽ አስቸጋሪ ነው። ፕሮሞሽናል ኤአይ ቪዲዮ እንግዲህ ያው በኤአይ ቪዲዮ የታየው ደግሞ የይልድሪ ማሆን ይባላል። ይሄ ሚሳይል በጣም ኒውክሌር ሳይቶችን የአሜሪካን ማለት ነው እናም የአሜሪካን የኒውክሌር ሳይቶችን መምታት የሚችል ነው። ይሄ ይልድሪ ማሃን የሚባለው አይሲቢኤም ወይም ሚሳይል ፕላስ ደግሞ ከኒውክሌር ሳይቶቹን ባሻገር ትንሽ ርቆ ከዛ ውጭ ተሻግሮ መምታት የሚችል ነው የሚል መረጃ እየተመለከቱ ነበረ እና ይሄ ትንሽ የአሜሪካን ፖለቲከኞች የሚያበሳጫቸው ጉዳይ እንደሆነ ተመልክቻለሁ። ይሄ ጉዳይ ውዝግቡን ወደ ምን ሊወስደው ይችላል? ብዙ ጥያቄ የተነሳ ነው። ስለዚህ ኢንፎርምድ የሆነ ፖለቲካን የሚያራምዱ አገራት የቱርክን እንቅስቃሴ በስጋት ይመለከቱታል። ለምሳሌ እስራኤል በጣም በስጋት ትመለከተዋለች። ለምሳሌ ኢራን ራሷ በተወሰነ መጠን በስጋት መልክ ትመለከተዋለች። የምታየው ቱርክና ኢራን ጸበኞች ሆነው አይደለም፣ ግን ሚድል ኢስት ላይ ፓወርፉል ሆኖ ከመውጣት አንጻር ኦፍኮርስ የማያግባባቸው ጉዳዮች አሉ። ከዚህ በፊት የማያግባባቸው ጉዳዮች አሉ ሲባል ኢራንና ቱርክ ተለያይተው የተቀመጡባቸው ጉዳዮች አሉ። እሱም እንዳለ ሆኖ ማለት ነው። ስለዚህ ቱርክ በጣም ግራንድ የሆነ ኢንቴግሬሽን ማለት እንችላለን። ግራንድ የሆነ አንቭሊንግ ነው። ግራንድ የሆነ በጣም ዊ አር ኢንቱ ኢት እስኪባል ድረስ መነጋገሪያ የሆነ ኢንተርኮንቲኔንታል ባሊስቲክ ሚሳይል አይሲቢኤም ነበረ ይፋ ያደረገችው። ይህን ተከትሎ እንግዲህ አንዳንድ ጥያቄዎችን እያስነሳባት ነው። ኢት ባክፋየርድ ቱ ሄር ቱርኪ የሚል መረጃዎችን እያየው ነበረ እና እንግዲህ አፍተር ይሄኛው አንደኛው ኤአይ ጀነሬትድ የሆነ ፕሮሞሽናል ቪዲዮ ነው። በኤአይ ይፋ የሆነ ፕሮሞሽናል ቪዲዮ ነው። ግን ይሄኛው ዊፐኑ የሚያሳየው አሜሪካን የቱርክ አጋር ናት። ኦፍኮርስ እሷን መምታት የሚያስችል እንደሆነ አድርገው የሚመስል እና የሚያሳይ ነው እና ከዚህ አንጻር ጥያቄዎችን እያስነሳ ነው። ምን ታስበው ነው የሚል ጥያቄ ይነሳል። እንግዲህ ይሄኛው የዱርመሃን የተባለው ሚሳይል በቱርክ ወይም ደግሞ በአንካራ የመከላከያ ኤክስፖ ላይ ነው የታየው እና ኢስታንቡል ላይ የተፈጠረ ነበረ። በዚህ ሳምንት የሆነ ነው። እንደምታስታውሱት እንግዲህ ኤአይ ጀነሬትድ የሆነው ፕሮሞሽናል ቪዲዮ ቢሆንም ያሳየው ነገር ትንሽ ልክ ያልሆነ ነው በሚል ከአሜሪካ ፖለቲከኞች በኩል አንዳንድ ጥያቄዎች እንዲነሳባት አድርገዋል። ስለዚህ 6000 ኪሎ ሜትር ነው የሚምዘገዘገው። 6000 ኪሎ ሜትር ማለት ኦፍኮርስ እንግዲህ 6000 ኪሎ ሜትር ማለት ከአሜሪካ ቱርክ ያለውን ዲስታንስ እንኳን ብትመለከቱ ስንት እንደሆነ ማወቅ ቀላል ነው። እንደምታውቁት
6340 ኪሎ ሜትር ነው። ይሄኛው ከ6300 እስከ 6340 ይደርሳል ተብሎ ይታሰባል። ወይም ደግሞ አፕሮክሲሜትሊ ነው ዲስታንስ ፍሮም የስትሬት ላይን ፍላይት ቀጥተኛ በረራ ሲሆን ነው። ይሄ ትንሽ አስቸጋሪ ነው እና በፍላይት ዳይሬክት ፍላይት ነው። ሚሳይልም ሲተኮስ በፍላይት ልክ ነው የሚለካው። እንግዲህ በእግር በመኪና በምናምን ጉዞ ከሆነ 10,000 ኪሎ ሜትር ነው። ግን ሚሳይል ከፕሌንን በፈጠነ መልኩ መሄድ ነው። ይሄኛው በነገራችን ላይ በታሪክም ታይቶ የሚታወቅም አይደለም። ከድምፅ ፍጥነት ከ20 እስከ 25 በተለይም ከ20 እስከ 25 ወይም ደግሞ up to 25 times the speed of sound ነው። አሰባችሁታል? እኔ ወደ እናንተ ስናገርና እናንተ ወደ እኔ የሆነ ሀሳብ ስትሰጡ ድምፃችን ባለው ፍጥነት ከዛ በ25 እጥፍ የሚዘገዘግ ICBM ነው። ይሄ አሜሪካን ያስደነግጣል። ይሄ ራሽያን ያስደነግጣታል። ይሄ ቻይናን ያስደነግጣታል። ይሄ ማንንም ያስደነግጣል። ለምንድነው የሚያስደነግጠው? አንደኛ ፍጥነቱ፣ ሲቀጥል ቴክኖሎጂ ውስብስብነቱ፣ ከዛ ውጭም ደግሞ ቱርክ ፓወርፉል እየሆነች መጣች አገር በመሆኗ። ስለዚህ ብዙ ሰዎች ይህን ጉዳይ በተለያየ አቅጣጫ እየተመለከቱ ይገኛል። 6000 ኪሎ ሜትር የሚምዘገዘግ ነው። በጣም አስፈሪው ነገር 3000 ኪሎ ግራም ዋርሄድ የሚይዝ ነው። 3000 ኪሎ ግራም ዋርሄድ 3000 ኪሎ ግራም ዋርሄድ መሸከም የሚችል ነው። እንደ ባንከር አይነት ካይንድ ማለት ነው እና ይህ ትንሽ ቱርክን ዓለም ላይ ካሉ እንግዲህ በጣም ትንሽ ቁጥር ካላቸው አገራት እንደዚህ አይነት የጦር መሳሪያዎችን ማምረት ከሚችሉ አገራት ከተወሰኑት ጋር አብራ እንድትታይ አብራ እንድትመደብ የሚያደርጋትን ቴክኖሎጂ እንደታጠቀች ይቆጠርላታል። ኦፍኮርስ ይሄ እንግዲህ እውን የመሆን ጉዳይ የተረጋገጠ ይመስላል ነው። የተለያዩ ጥያቄዎች እየተነሱ ነው። ወዲያውኑ ቱርክ እንደዚህ አይነት ነገሮች ስታስመለከት እንግዲህ ካፓቢሊቲው የስርዓቱ ካፓቢሊቲ ምን ያህል ነው፣ ያ ማለት የቴክኖሎጂ ካፓቢሊቲ ምን ያህል ነው የሚል ጥያቄ ኢትስ ጀነሬትድ ባይ ኤአይ ቪዲዮ ኦር ባይ ኤአይ ካፓቢሊቲ ምን ያህል ነው የሚል ጥያቄ እየተነሳበት ነበረ እና በነገራችን ላይ ይሄ ይልድሪምሃን የሚባለው ላይትኒንግ ማለት ነው፣ መብረቅ ተንደር እንደማለት ነው። በቃ የሚያበራ አይነት ነገር ነው እና እንደ መብረቅ አድርገን ነው ልንወስደው እንችላለን በእነሱ ቋንቋ ወይም አገላለጽ ላይትኒንግ ማለት ነው ይልድሪምሃን። እሱን ነው ኒውክሌር ፋሲሊቲዎችን ዘር ታርጌቶችን ለአሜሪካ ላይ ኢላማ ሊያደርግ ይችላል ነው ብዙ ሰዎች ጥያቄ እያነሱባት ያለው በኢራን ላይ በቱርክ ላይ የአሜሪካን አጋሯ ሆና ሳለ እንዴት እንደዚህ ታደርግ ትችላለች የሚል ጥያቄ እያነሱባት ይገኛል። ግን ፖለቲካሊ አካሄድ እንደዛ ላይሆን ቢችልም በተለያየ መንገድ ግን የአሜሪካ ፖለቲከኞችም ራሳቸውን ችለው መቆም የሚያስችላቸውን የፖለቲካ ስርዓትና አውድ መፍጠር አለባቸው እንጂ እንደፈለጉ የመሆን እድል እንደሌላቸውም ማሳያ ተደርጎ ይወሰዳል። አሜሪካ እንግዲህ ከአሜሪካ ከዚህም በላይ ከዚህም ባሻገር ከዚህ አቅም በላይም ተምዘግዝጎ ጥቃት መሰንዘር የሚችል እንደሆነ ይነገራል። ግን ብዙ ሰዎች ይህን ጉዳይ ቢያረጉት ምን አለ የሚል ሀሳብም እየሰጡ ይገኛል። ግን ቱርክ ደግሞ እንደ ሉዓላዊ ሀገር ይህን ነገር መታረቅ ትችላለች። ስለዚህ ጥያቄ የተነሳባት ምንድነው ምዕራቡ ዓለም ጥያቄዎችን እያነሳባት እንደሆነ በቱርክ ላይ ስጋት እንዳለባቸው ወይም ደግሞ ቱርክ ላይ ያላት የፖለቲካ ምዕራቡ ዓለም በተለይም ቱርክ ወዴት ነው እየመጣች ያለችው፣ እንዴት ነው ጥንካሬው፣ በምን አይነት ፍጥነት ነው እየመጣች የሚለው ጥያቄ የሚያስነሳ መሆኑን ያሳያል። እና ይሄ በተወሰነ መጠን ይሄ ነው ኤአይ ጀነሬትድ የሆነው ይልድሪምሃን የሚባለው ቅድም የነገርኳችሁ በዚህ ልክ ነው እና ምንድን ሊፈጠር ይችላል ወይም ደግሞ በዚህ ካልኩሌሽን ልክ ትክክለኛ መንገድ አለ ወይ፣ አይሲቢኤሙ እንዴት ነው ሊገለጽ የሚችለውና የሚሉ ሀሳቦችም አብረው መነሳት ያለባቸው። ግን በሁለቱ ኃይላት መካከል በተለይ በአሜሪካና እንግዲህ እንደምትመለከቱት በአሜሪካና በቱርክ መካከል የተወሰነ ልዩነት ሊፈጥር ይችላል የሚል መረጃም እንደዚሁ እንዲጋራ አስገድዷል። ግን ፖለቲካል አንደምታ ያለው እንደሆነ ሳይታለም የተፈታ ነው። የቱርክ አካሄዷ በተወሰነ መጠን ስጋት የጋረጠ እንደሆነ ስለሚያሳይ ነው እና ይሄኛውን መንገድ በተወሰነ መጠን ማርገብ አይሻልም የሚሉ ሀሳቦች በተለያየ መንገድ እየተመለከትን ነው። ግን በየትኛውም የዓለም ፖለቲካ በፋይናንሻል ታይምስ እዚህ እንደሚያሳየን እንግዲህ እሱ ሶርስ እየተጠቀሙት ያለውት በብዙ መንገድ ይሄኛውን ነገር ቪዲዮን ይዞ ሲወጣ ፋይናንሻል ታይምስ ሶርስ ነው እንግዲህ ኦፍኮርስ እንደማረጋገጫ ይሆነናል። አንዳንድ ጥያቄዎች ሊነሱ እንደሚችሉ በቱርክ ላይም ጭምር የሚያሳይ ነው እና አንዳንድ ጉዳዮችን ቀለል አድርጋ ዓለም ባትመለከተው ጥሩ ነው የሚል ነው። በዚህ ልክ ነው እንግዲህ just if they want to attack US or some nations around the world
they can perform in this way and they can destroy the easily የሚል ሀሳብና አንደምታ ያለው ነው። ስለዚህ ተርኪ እንደዚህ አይነት እንቅስቃሴዎች መግባቷ በብዙ ሰዎች ዘንድ ጥያቄ ያስነሳው ስጋት ጭምር በመሆኑ ነው። እንግዲህ የኔቶ አባልነት ቱርክ እንደምታውቁት ቱርክ ደግሞ በአውሮፓና በኤዥያ መካከል የምትገኝ ክሪቲካል ቦታ ላይ ያለች ቦስፎረስ ሰርጥን የያዘች ጥቁር ባህርን የምታካልል ሜዲትራኒያን ባህር የምታካልል ከፈለገች በቀይ ባህር ሰብራ መውጣት የሚችል አቅም ያላት በጣም በዲፌንስ ሲስተሞቿም አሁን እየተጠናከረች ያለች ከአሜሪካም ጋር ከራሽያም ጋር ከቻይናም ጋር የምትሰራ ብርቱ ሀገር እየሆነች በመምጣቷ ብዙ ሰዎች ጥያቄያቸውን ማንሳት ጀምረዋል። ግን ቱርክ መንገዴ ሁሉ የሰላም ነው የሚል አቋም አላት። ግን በጣም የሚያስቀው ነገር ልክ የኢራን የኒውክሌር አይነት አቋም ያለው ይመስለኛል። ምዕራቡ ዓለም አንድ ሀገር ጠንከር ብሎ ሲመጣ በእንደዚህ ልክ የመነጫነጭ ጉዳዮች አሉና ይሄኛው በጣም ኦፍኮርስ ውስብስብ ቴክኖሎጂ ነው። የዓለምን ህልውና የሚገዳደር ነው። ልክ እንደነ ራሽያ እንደነ አሜሪካ እንደነ ቻይና ዝቆጠር የሚያደርጋት ጉዳይ ስለሆነ አስቸጋሪ ነው። ስለዚህ ቱርክ በጣም ኤገር ነች። የሰሜን አትላንቲክ የጦር ጥምረት ወይም ኔቶ ጁላይ ይሄ እንግዲህ ወደ እኛ ሰኔ መጨረሻዎቹ አካባቢ ላይ ወይም ደግሞ ሐምሌ ላይ በእነሱ አቆጣጠር ሰልፍ በአንካራ ጥምረቱ ጉባኤውን ያደርጋል። በየአመቱ ያደርጋል። ኔቶ እንደምታውቁት አሁን ተረኛዋ ቱርክ ወይም ቱርክ አንካራ ነች። ስለዚህ እዛ ላይ ይህን የማሳየት ፍላጎት አላት ነው። አት ሴም ታይም የእስራኤል ዋር ዊዝ ኢራን ሃዝ ዲፐንድ ተርኪሽ አምቢሽን ያ ማለት ኢራን ላይ የተፈጸመው ጥቃት ኢራን ላይ ያለ ሁኔታ እስራኤል ኢራን ላይ የምትወስዳቸው እርምጃዎች ነግበኔ የሚል ጥያቄም እያስነሳባት ስለሆነ ከዛ አንጻርም ጉዳዮችን እያየችው ነው የሚል ሀሳብም እየተሰጠ ይገኛል። ኢንክሪዝ ኢትስ ሚሊተሪ ዲተረንስ የራሷን መከላከል ነው። ዲተር ማድረግ እዛው ማስቀረት አፍኖ ማስቀረት ምናምን የመሳሰሉ ነው። እንግዲህ ሪጂናል ይሄ ቫዮለንሱ ከፍና ዝቅ እያለ ባለበት ሰዓት በዚህ ጉዳይ እንግዲህ ቆሜ አልመለከትም ነው። Obviously, we intended to use it solely for deterrence purpose. መከላከያ ሚኒስትሩ ያሳር ጉለር ናቸው ይሄን ያሉት። እንግዲህ ለራሳችንን ለመከላከል ጥቅም ነው የምናውለው የሚል ሀሳብ ነው የሰጡት። እንግዲህ ኦፍኮርስ በዛ መንገድ ከታዩትም ጥሩ ነው። እንግዲህ ራስን መከላከል ብቻ ሳይሆን ለራስ ላይ ለሚመጣ ጥቃት ምላሽ መስጠት ነው። ራስ መከላከል ሲባል ሲተኮስ መተኮሱ ሲያስፈራሩ ማስፈራራት ነው። እዚህ ደግሞ በዋነኝነት አሜሪካ ወዳጇ ናት፣ የኔቶ አባል ናት ምናምን አብረው የሚሰሩ ኃይሎች ናቸው። ቱርክ በባህሪዋ ቅድም እንዳልኳቸው የተለሳለሰ አቋም ናት ለሁሉም ዓለም። ግን እስራኤልን በተመለከተ ከዚህ ከጋዛውና ከሊባኖስ ጉዳይ ጋር በተገናኘ ጥያቄዎች ስላሏት ሜይ ቢ እሱ ፈተናውን ሊያበዛባት ይችላል ተብሎ ይታሰባል። ዲፌንስ ሚኒስትሩ እንግዲህ ራስ ለመከላከል ያደረግነው ነው ብሏል። however should the need arise now when they will deploy without hesitation and in the most effective manner በየትኛው መንገድ በየትኛውም ካልኩሌሽን ግን ምንም አይነት ሄዚቴሽን ሳይኖር ምንም አይነት ስጋትና ይሄ ብለን የምንቆጥረው ጉዳይ ሳይኖር እናጠደዋለን የሚል መግለጫ ደግሞ እንግዲህ ጉለር ሰጥተዋል ማለት ነው። ኢንዲኬሽኖች የሉም። ግለር እንግዲህ ቪዲዮ ለምሳሌ ኖርዝ አሜሪካ ሲባል አሜሪካ ስለመድረሱና አለመድረሱ ብዙ መረጃው ያላቸው አይመስልም። ግን እነዚህ ጉዳዮች በጣም አስቸጋሪ ናቸው። ዲስፓይት እንግዲህ አንዳንድ ጉዳዮች ነገሩን ለማርገብ ቢሞከርም ሪፕሬዘንታቲቭ ኤንድ ሚሊተሪ አናሊስቱን ኩዌስችን ዘ ትሩ ካፓቢሊቲ ኦፍ ይሄኛው እንግዲህ አይሲቢኤሙ 18 ሜትር ከፍ ያለ ነው እና ካፓቢሊቲው ምን ያህል እውነት ነው ከኤአይ ጀነሬተድ ከሆነው ውጪ የሚለውን ለማየትም ደግሞ እጅግ አስቸጋሪ ነው ኦፍኮርስ። እና ባለሙያዎችም ጥያቄ የጠየቁ ነው። መከላከያ ሚኒስትሩ ጉለር እንደ የተለያዩ የሚሊተሪ ኃይሎችም በዚህ ጉዳይ ላይ ምላሽ መስጠት አልቻሉም። ኦፍኮርስ በተለያየ መንገድ የሚታይ ይሆናል። እንግዲህ ኦቨርስቲሜሽን ነው የሚል ሀሳብ ደግሞ አንድ የወታደራዊ ባለስልጣን ወይም ደግሞ ከወታደራዊ ትንታኔ በመስጠት የሚታወቅ ግለሰብ ያስቀመጠውን ሀሳብ ልንገራችሁ። ይህኛው 18 ሜትር ርዝማኔ ያለው ሚሳኤል አግባብ በሌለው መንገድ ኤስቲሜት ተደርገዋል ወይም ደግሞ ኦቨር ኤስቲሜሽን ነው ይላል የቱርክ መከላከያ ኢንዱስትሪ። ስለዚህ ካፓቢሊቲ ያነሳው ነገር ልክ አይደለም። ኢምፕሩቪንግ ግን and it's improving fast but it's not yet in this level። የቱርክ መከላከያና ኢንዱስትሪዎች እየሰሩት ያለው በጣም በፍጥነት የተቀየረ ነው። ግን I don't think በዚህ ደረጃ በሚባለው ደረጃ ደርሷል ለማለት አልችልም የሚል ነው አንድ የዌስተርን ዲፌንስ ኦፊሻል ነው ኦፍኮርስ ያለው። ከዛ ውጭም ደግሞ ፋቢያን ሆፍማን አካባቢ ላይ በጣም እና በዚህ ቴክኖሎጂ ላይ እውቀት ያላቸው ሰው ናቸው። በኦስሎ ዩኒቨርሲቲ የሚያስተምሩ ሰው ናቸው ወይም ኤክስፐርት ናቸው።
አምቢሽስ ኤንድ ኮስችነብል እንደው ፍላጎታቸውን የሚያሳይ ሊሆን ይችላል። ኤንድ ኢትስ ኮስችነብል የሚል ጥያቄ አስተዋል ጥያቄ የሚነሳበት ነው ለማለት ፈልገው ነው እና ብዙ አውዶች ኦብቪየስሊ በተለያየ መንገድ ሊታይ ይችላል። ግን የኦስሎ ዩኒቨርሲቲውን ሰው እንዳልኳቸው እንግዲህ ፋቢያን ሆፍማን ይሄን አስቀምጠዋል። እንደዚህ አይነት ጉዳዮች እንግዲህ ዊዝን በዚህ ሚሳይል ሲስተም ላይ የቱርክ መከላከያ ሚኒስቴር ክላሪፋይ አድርጎታል። ሲስተም ስቲል አሁንም በሙከራ ሂደት ላይ እንደሆነ በጣም ግዙፍ ነው። በነገራችን ላይ ከድምፅ ፍጥነት እስከ 25 በመቶ መምዘግዘግ ማለት በጣም አስቸጋሪ ነው እና ከዛ ስቲል ቴስቲንግ ፌዝ ላይ ነው፣ ሙከራ ላይ ነው የሚል ሀሳብ አለ። ላቦራቶሪ ቴስቲንግ ኦፍ እንግዲህ የዚህ ጦር መሳሪያ ይልድርማሃን ሚሳይል ሲስተም ማለት ነው ስቲል በመሞከር ላይ ይገኛል። እንግዲህ which has warhead deployed capacity of 3 tons ያ ማለት 3 ቶን ቅድም 3 ኪሎ ግራም ያልኳችሁ ማለት ነው has been successfully completed and free testing is proceeding ተሞክሯል። ተርስዴይ ከ3 ቀናት በፊት የተሳካ ነው የሚል መረጃ ነው የተጋራው። ይሄኛው ትንሽ ጥያቄ ሊያስነሳ ይችላል። ቱርክ እንግዲህ በመከላከያ ኢንዱስትሪ into world's 11th biggest 11ኛዋ የጦር መሳሪያ ላኪ አገር እና እንደዚሁም ደግሞ የአውሮፓ ቁልፍ አጋር እየሆነች የመጣች ሀገር ሆናለች። አውሮፓ ለዩክሬን የጦር መሳሪያ ማቅረብ እየተሳነው መጥቷል እና ይህን የጦር መሳሪያ ማቅረብ ሲሳነው ሪፕሌኒሽ ለማድረግ ለመሙላት ድጋሚ ካዝናቸውንም ሆነ አዳዲስ የጦር መሳሪያዎችን ለማቅረብ የግድ መግዛት ያስፈልጋልና አንካራ እንደዚህ አይነት ቁልፍ ሚና እየተጫወተች እንደሚገኝ ነው የተነገረው። በዛ ላይ እንደነ ዩናይትድ ኪንግደም፣ ጀርመን የመሳሰሉ ሀገራት የቱርክን ኢንዱስትሪያል ካፓሲቲ ኤሴንሻል አውሮፓን ለመከላከል እጅግ ወሳኝና ጠቃሚ ነው የሚል ሀሳብ እስከ መስጠት ደርሰዋል እና እንደዚህ አይነት ነገሮች ብዙ ግልጽ የሆኑ ጉዳዮችን ለመገመት ወይም ደግሞ ለማስቀመጥ አዳጋች አይሆንም። ስለዚህ የፖለቲካል አንድምታ ያላቸው ሊሆኑ ይችላሉ ወይም ደግሞ አሁን ያለው ስጋት በዚህ ልክ የሚታይም ብቻም ሳይሆን አንዳንድ ሰዎች በሚያስቀምጡት ልክ በጣም አውዱን መቀየር እንደዚህ አይነት ጥቃት አሁን በሰው አልባ አውሮፕላን በሚፈጸሙ ጥቃቶች፣ የድሮን ጥቃቶች አስቸጋሪ በሆኑበት ጊዜ እነዚህን ስትመለከቱ ብዙ ጣጣ እየተፈጠረ ያለበት ዓለም እስከሆነ ድረስ አንዳንድ ጉዳዮችን በዛ ልክ ማየት በዛ የፖለቲካ ስሪት ልክ ቃኝቶ መመልከት ያስፈልጋል የተባለ በሚገኝበት ሰዓት ቱርክ በጣም ጠበቅ ባለ ወታደራዊ አቅሟን ባጠናከረችበት መንገድ ይሄን ነገር ይፋ ማድረጓ ብዙ ኃይላትን የሚያስደነግጥ ነው። ኦፍኮርስ ምክንያቱም ቱርክ በብዙ መንገድ ስትራቴጂክ ናት። ቅድም በነገርኳችሁ በጣም ዓለማችን ላይ አሉ የሚባሉ የውሃ ትስስሮችን የያዘች በዛ ላይ ዓለም ላይ እርስ በርሳቸው እንደ ጠላት የሚቆጣጠሩ ሀገራት ላይ እሷ በመሀል ሆና ወዳጅ ለሁሉም የመሆን አቅምና እድል የፈጠረች ሀገር የሆነች መምጣቷ ለምሳሌ አሜሪካና ራሽያ ያላቸው የፖለቲካ አለመግባባት የምታውቁት ነው። ሰው በዛ አውድ ውስጥ ሆናም ደግሞ በአንዳንድ ጉዳዮች ላይ የራሷን ምልከታ በማስቀመጥ የምትታወቅ ሀገር ናት። ይሄን ደግሞ ስትመለከቱት አንዳንድ ሁኔታዎች ላይ በራሷ መንገድ ሄደች የምትባልም ሀገር አይደለችም። ራሷን የቻለ ቴክኖሎጂዋም ሆነ ፎሬን ፖሊሲዋ በራስ ልክ የተቃኘ የራስን መንገድ ያስተካከለ ማንም እንዳስቀመጠው ሳይሆን ራሷ በፈረጀችው ልክ ራሷ ባስቀመጠችው ልክ አዳዲስ የሚሳይል ስርዓቶችን፣ አዳዲስ የቴክኖሎጂ ስርዓቶችን፣ አዳዲስ እንደ ድሮን ወይም ደግሞ ሰው አልባ አውሮፕላኖችን የተመለከቱ ጉዳዮችን ስትመለከተው ከዛ አንጻር ሊታይ ይችላል። ስለዚህ የኢራን አካሄዷ ሁሉ የታርኪ አካሄዷ ሁሉ ለዓለም ፖለቲካ የሚመች እየሆነ በመምጣቱ የአንካራ ፖለቲካ እንዳልኳችሁ ወደ አውሮፓ መሄድ ይችላል፣ ከፈለገ ወደ ሰሜን አሜሪካ መሄድ ይችላል። ኤዥያም ናት፣ ሚድል ኢስተርን ናት፣ መካከለኛው ምስራቃዊ ነች፣ አረብ ነች። በቃ ለምሳሌ ኢስታንቡልን ብትወስዱ በጣም በሚገርም ሁኔታ ኢስታንቡል ሰምፐርስ አውሮፓ ነው፣ ሰምፐርስ ኤዥያ። ማንነታቸው እንደዚህ ነው። ባይዞ የቱርክ ሰልጣን የሚሉት ከተለያዘ አካባቢ ካሉት አገራት በተወሰነ መጠን እነሱ በዛ ልክም ያሉም ስትጨምር ስለሆኑ ነው እና ብዙ ነገሮችን ስትመለከቷቸው ቱርክ ፖለቲከኞች አንዳንድ ጉዳዮችን በራሳቸው ለመቋጨት የሚሄዱበትን ርቀት ስትመለከቱ ፖለቲካሊ በጣም ኢንጌጅ የሚያደርጉበትን በዓለም ፖለቲካ ስርዓትና በራሳቸው መንገድ ይሄ ልክ ነው የሚባልበት ደረጃ ላይ የደረሱት በራሳቸው የብሬኪንግ ኒውስ
መንገድ ስለቀጠሉ ወይም ደግሞ በሌላ መንገድ ብቻም አይደለም በቃ ስትራቴጂያቸውን በስርዓት ስለተጠቀሙበት and they succeeded። አሁን አንዳንድ ሀገር አለ ዝም ብሎ ስትራቴጂክ የሆነ ነገር ከያዘ በኋላ ግን ምንም አይነት በዓለም ፖለቲካ ላይ ፋይዳ የሌለው ሆኖ የምትመለከቱት ሀገር ይኖራል። እንደዛ አይደሉም እነሱና የቱርክ ፖለቲካ በዛ ልክ የሚቃኝ ሆኗል። ቱርክ እንግዲህ ይሄን እጅግ አስቸጋሪ አውዳሚ ውስብስብ ታይቶ የማይታወቅ አይነት አይሲቢኤም ይፋ ስታደርግ ከአሜሪካ ጋር አሜሪካን ጥሶ መምታት የሚችል የአሜሪካን የኒውክሌር ሳይት መምታት የሚችለው የቱርክ ጦር መሳሪያ አስደንግጧታል። አሜሪካን አስደንግጧታል። አሜሪካን ብቻ አይደለም እንደነ ቻይና ያሉ ሀገራት ምንም እንኳን ከህንድ ጋር ከቱርክ ጋር ወዳጅ ነን ቢሉም እንደነ ፕሬዚዳንት ቭላድሚር ፑቲን ወይም ደግሞ እንደነ ሩሲያ ያሉ ሀገራት ጉዳዩ ከቱርክ ጋር አብረን ወዳጅ ነን አብረን እንሰራለን ምናምን ብለው ቢያስቡም ግን ትንሽ የፖለቲካ ስጋት ላይፈጥርባቸው አይችልም። በቃ ይፈጥራል። ይሄ ኦፍኮርስ ሰውኛ ነው፣ አለመኛ ነው። ይሄ ዓለም ላይ ባለ ግሎባል ሲስተም በዚህ መንገድ የሚቃኝ ነው እና ብዙ ነገሮችን እንግዲህ የምንመለከት ይሆናል። ውድ ተመልካቾች ለነበረን ጊዜ በጣም ማመሰግነው። የተለያዩ ሀሳቦች ስጡ። አይ ውድ ስፖንት ፎር ዩ ታንክ ዩ ቨሪ ማች። እንደን ቢኒያም ካሴ ነበርኩ።